ፕሮፓጋንዳ አውቃለን ባዎቹ እንደማያውቁት ይሆናሉ እናነባለን የሚሉት እንደማያነቡ ይሆናሉ የእግዚአብሔርን ድምጽ የማይከተል ምኑን መራ ምኑስ ይመራል ብዙ እግዚአብሔር ለሚላቸው ነገሮች ለምን እንደምላቸው አይገባንም ምን ብዙ ነገርም የሚገባን አይደለም እንደነገሩ ምንድነው ብዙ ነገር ስለራሳችን እንኳን የሚገባን በጣም ጥቂት ነገር ነው ስለ አርቲስት እድለወርቅ ጣሰው እየተሰማው ያልተጠበቀ መረጃ በበርካታ ድንቅ በሆኑ ፊልሞቿ የምትታወቀው አርቲስት እድለወርቅ ጣሰው ጴንጤ መሆኗ ታውቋል ይህች አርቲስት በኢትዮጵያ ውስጥ እጅግ ከሚወደዱ እንስት አርቲስቶች አንዷ ነች የምትሰራቸውንና የምትተውንባቸው ፊልሞችም በብዙዎች ዘንድ ተወዳጅና ተደናቂ መሆናቸው እሙን ነው ይሁን እንጂ እስከ ቅርብ ጊዜ ወዲህ አርቲስት እድለወርቅ ጣሰው በጌታ እንደሆነች ማንም አያውቅም ነበር ነገር ግን ከሰሞኑ የወጣው መረጃ እንደሚያሳየው ከሆነ አርቲስት እድለወርቅ ጣሰው በይፋ ጴንጤ መሆኗ ወይም የፕሮቴስታንት እምነት ተከታይ መሆኗ ታውቋል ከዛሬ 8 ወር በፊት ጋሽ አርቲስት ጃምቦ ጌታ እግዚአብሔርን እንደግል አዳኛ አድርጎ ተቀብሎ ከዘላለም ጥፋት ወደ ዘላለም ሕይወት መሸጋገሩም የሚታወስ ነው ታዲያ ይህች አርቲስት እድለወርቅ ጣሰው ኢየሱስ ያድናል ይታደግማል የምንለው ገዳይ ጠላት ስላለብን ነው ኢየሱስ ስላለኝ ሁሉም አለኝ ስትል ነው ዝነኛው አርቲስት እድለወርቅ ጣሰው መልእክቷን ያስተላለፈችው ተማርኩ አወቅኩ ፈላስፋ ነኝ ምናምን የምትሉ ካላችሁ የእስራኤል ቅዱስ እግዚአብሔር ከፍልስፍናችሁ ያድናችሁ ኢየሩሳሌም ላለፉት ታሪካዊ ከተማ ብቻ ሳትሆን ገና ዓለምን የሚያስደንቅ ዙፋን ይዘረጋባታል የናዝሬቱ ኢየሱስ ይነግስባታል በጨለማ ያሉ ወደ ብርሃን ይመጣሉ የዓለም ዓይንና ልብ ወደ እርሷ ይሆናል የዓለም ሀብት የዓለም ንብረት የዓለም ብልጽግና ሁሉ ወደ እሷ ይፈሳል የእግዚአብሔር ልጅ የናዝሬቱ ኢየሱስ እዛ በከዛ ስለሚገዛ ነው እና ስለዚህ ዛሬ ለሰላሟ ለሕዝቧ እንጸልይ የሰላም ንጉስ ያውቁ ይዳኑ ዘንድ ለኢየሩሳሌም በምንጸልይበት ጊዜ አይሁዳውያን በሙሉ 100% በክርስቶስ ኢየሱስ አምኖ ሕይወታቸው በክርስቶስ ኢየሱስ እንዲለወጥ ነው ምክንያቱም እርሱ የተላከላቸው ንጉስ ነው ከነሱ ነው የወጣው ከነሱ ነው የተወለደው እግዚአብሔር ወደ እነሱ ነው የላከው ሌላ ቦታ አልተወለደም ሌላ ቦታ ተወልዶ ወደዛ አልመጣም ስለዚህ እግዚአብሔር ሐሳብ አለው ዓላማ አለውና ነው ስለዚህ ወገኖቼ ስለ ኢየሩሳሌም በምንጸልይበት ጊዜ ነቢዩ ኤርምያስ እንደምናገረው ሰላም ፍትህና ሰላም የነገሰባት የምትነግስባት ለዓለም ምሳሌ የምትሆን ከተማ እንድትሆን ለዓለም በሙሉ በቃ ምሳሌ እንድትሆን ያን እንድንጸልይላት እግዚአብሔር ይጠይቃል እግዚአብሔር ይፈልጋል ስለ እስራኤል ብቻ እና ይሄ ነገር የዳግመኛ ምጽአት ስለ ምዕራባውያን ምስራቃውያን ደቡብ ሰሜን ያሉትን ሁሉ የዓለምን ሕዝብ በሙሉ በክርስቶስ አመኑ አላመኑ ሕይወታቸው በዚህ ይነካል ታሪካቸው በዚህ ይነካል ማንም ከዛ ማምለጥ አይችልም የእግዚአብሔር ልጅ የናዝሬቱ ኢየሱስ ተመልሶ ይመጣል ክብር ለአብ ክብር ለወልድ አሁንም እስከ ዘላለምም ለእርሱ ይሁን ዛሬ ያለው ውጣ ውረድ ባለፈው ጊዜ አንድ የኢራናዊ መሪ ሲናገር ምን አለ በ2040 እስራኤል የምትባል በምድር ላይ አትኖርም ማለት በ2040 ምናልባት በ2040 እነሱ ላይኖሩ ይችላል እስራኤል ግን ትኖራለች ማንም ሰው ትንቢት ተናግሮባት ትጠፋለች እንደመሰሳታለን እንደዛ ያሉ ተመልሰው ራሳቸው ምን አደረጉ ሰሩዋት ጀርመኖች 6 ሚሊዮን አይሁዶችን ሲገሉ አሁን ወደ ከተማቸው ያሉ በከተማቸው ውስጥ ያሉ እንኳን አውቶቡሶች በእንደ ካሳ የተሰጠ የመርሴዲስ አውቶቡሶች ናቸው አብዛኞቹ በሚሊዮን በትሪሊዮን የሚቆጠር ገንዘብ አሁንም ካሳ እየከፈሉ ነው
ወገኖቼ እኔና እናንተ ማስተዋል አለብን። እኔና እናንተ ከእግዚአብሔር ጋር መስማማት አለብን። ኢየሱስ ይመጣል። የእግዚአብሔር ልጅ ናዝሬቱ ኢየሱስ ይመጣል። እሱ ሲመጣ ጦርነቱ ይቆማል። እሱ ሲመጣ የዛሬ ያለው ውጣ ውረድ ይቆማል። እሱ ሲመጣ ሰማይና ምድር ይስማማል። ዛሬ ደረታቸው ነፍተው በቃ የሚናገሩትን የማያውቁ ሁሉ ተንበርክከው አሜን ጌታዬ፣ አሜን መጣ፣ አሜን እንፈልጋለን፣ አሜን ማረን፣ አሜን ተቀበለን የሚሉበት ጊዜ ይሆናል። አንድ በኮሙኒስት መንግስት ኢትዮጵያን በወታደራዊ መንግስት ጊዜ እና እነዚህ የቀበሌ ሰዎች ነገ ምን እንደሚበሉ ከሰዓት በኋላ እንኳ እራት የሌላቸው ተሰብስቦ እግዚአብሔር አለ ወይስ የለም ብለው ይነጋገሩ ነበር። ያ ሁሉ አለፈ። ያ ሁሉ ያን ያናግሩ የነበረው ያን ይመሩ የነበረው ዛሬ የሉም። እግዚአብሔር ግን አለ። ስለዚህ ለኢየሩሳሌም መጸለይ ወገኖቼ ለእኔና ለእናንተ ተገቢ ነው። የአሕዛብ እይታ መቼም ጥላቻ ነው። ከእግዚአብሔር ቃል ጋር እኛ እንወግናለን። አንድ ፍልስጤማዊ አንድ ጊዜ ሲናገር ሰማው። እኛ አለ ከልጅነታችን ከሕፃንነት አይሁዳዊን ካገኘ ጉዳው፣ ካገኘ ግደለው፣ ካገኘ አጥፋው የሚል በዛ መንፈስ፣ በዛ ትምህርት፣ በዛ ምክር ነው ያደግኩታል። አሁን ግን ወደ ኢየሱስ ክርስቶስ መጥቼ ታሪኬ ተለውጦ ሕይወቴ ተለውጦ ታሪኩ ሌላ ነበረ። ለምን? ጌታ ኢየሱስ ክርስቶስ ሕይወቱ ለወጠ። አሁንም ወገኔ በፍልስጤማውያን መካከል ያለው፣ በኢራናውያን መካከል ያለው፣ በአይሁዶች መካከል ያለው ይሄ ግጭት የሰላም ንጉሥ ሲመጣ ሰላሜን ያገኛሉ። ኢየሱስ ክርስቶስ ይመጣል። ዛሬ በተለያየ ሃይማኖት የሚንጓጉ ሁሉ እነሱም ተንበርክከው ይሰግዱለታል ለእግዚአብሔር ልጅ ለናዝሬቱ ኢየሱስ። ስለዚህ ኢየሱስ ክርስቶስ ከኢየሩሳሌም 1000 እንደሚገዛ 1000 ዓመት እንደሚገዛ የእግዚአብሔር ቃል ይናገራል። ኢየሱስ ሲመጣ ይሄ ሁሉ የጦር መሳሪያ፣ ይሄ ሁሉ የፈንጂ፣ ይሄ ሁሉ የሚወረወርባት፣ ይሄ ሁሉ ይቀርና እያንዳንዱ ሰው መጥቶ የተቻለው ንግሥተ ሳባ ወደ ኢየሩሳሌም ሄዳ ከሰሎሞን ምክር እንደጠየቀች እንደዛ እንደገና ኢትዮጵያውያን ቢሆኑ፣ ቻይናዎቹ ቢሆኑ፣ ራሽያንስ ቢሆኑ፣ ዩሮፒያንስ ቢሆኑ፣ አውስትራሊያንስ ቢሆኑ ከዓለም አካባቢ ተሰብስቦ ለንጉሡ ይሰግዱለት ዘንድ ይሄዳሉ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሰግዱለት ዘንድ ይሄዳሉ። ይንበረከኩለት ዘንድ ይሄዳሉ። እነሱ መስዋዕታቸውን ያቀርቡ ዘንድ እነዛ የምስራቅ ጠቢባን መጥተው ለኢየሱስ በሕፃንነቱ እንደሰገዱለት ስጦታ እጅ መንሻ እንደሰጡ የዓለም አካባቢ ዛሬ የምሰሙኝ ካድሮች ብትሆኑ የትም ብትሆኑ ተማርኩ፣ አወቅኩ፣ ፈላስፋ ነኝ ምናምን የምትሉ ካላችሁ የእስራኤል ቅዱስ እግዚአብሔር ከፍልስፍናችሁ ያድናችሁ። ከፍልስፍና ትብታብ እግዚአብሔር ያድናችሁ። የዘላለምን ሕይወት እግዚአብሔር ይስጣችሁ። የዘላለም ሕይወት እግዚአብሔር ይስጣችሁ። እግዚአብሔር ይታረቃችሁ። ለኢየሩሳሌም መጸለይ ለነሱ ብቻ አይደለም፣ ለራሳችን መጸለይ ነው። ከኛ ጋር ከእግዚአብሔር ጋር መወገን ነው። እግዚአብሔር ባለው ጋር መወገን ነው። ዛሬ ቅድም ዶክተር እንዳለ በዩቱብ ላይ አሕዛብ የፈለጉትን ነገር ይጽፋሉ። እንዲህ ይሆናል ያ ይሆናል ይላሉ። ሁላቸውም ወገኖቼ እንደ ጠብታ ውሃ በጎንቦ እያሉ ጠብታ ውሃ ናቸው አለ። በጎንቦ እያሉ ጠብታ፣ ድምፃቸው ትልቅ የሚመስል እንዲህ እናደርጋለን የሚሉ ትዕቢተኞች ዛሬ እናጠፋታለን፣ አቶም ቦምብ ሰርተን እናጠፋታለን፣ ከምድር እንሰርዛለን። እናንተ ትጠፋላችሁ፣ እናንተ ትሰርዛላችሁ፣ እናንተ ትወድማላችሁ እንጂ እቺ ምድር
እግዚአብሔር የመረጣት፣ እግዚአብሔር የፈለጋት፣ እግዚአብሔር ያቆማት ናት። እግዚአብሔር ደግሞ ለልጁ ለኢየሱስ ክርስቶስ ዳግም ምጽአት እያዘጋጃት ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ነው። እያዘጋጃት ነው። ወደዳችሁም ጠላችሁም፣ ወደንም ጠላንም እሱ በሚመጣበት ጊዜ ይሄ ጋጋታ በሙሉ ይቆማል። ይሄ ዝም ብሎ ፕሮፓጋንዳ በሙሉ ይቆማል። ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ፕሮፓጋንዳ አውቃለን ባዎቹ እንደማያውቁት ይሆናሉ። እናነባለን የሚሉት እንደማያነቡ ይሆናሉ። እጃቸውን ሰጥተው ለዚህ ለንጉሥ ይሰግዳል። ለኢየሩሳሌም እንጸልያለን። ያ ማለት ለአይሁዶች እዛ ላሉት እንጸልያለን። እኛ ለፍልስጥማውያን አንጸልይም ማለት አይደለም። ለኢራናውያን አንጸልይም ማለት አይደለም። እዛ ያሉ ብዙ ክርስቲያኖች አሉ። እንደውም አንድ መጽሔት ላይ ያነበብኩት ኢራን ውስጥ ወደ 4000 መስጊዶች ተዘግተዋል። አንድ ኢራናዊ እስላም ትንቢት ተናግረዋል። ኢራን ተመልሳ በክርስቲያን ምድር ነው የምትሆነው ብሎ የእነሱ ነቢይ ተናግሯል። እኛ አሁን ወገኖቼ ለሁሉም ሥጋ ለለበሰ ሁሉ ክርስቲያኒውን፣ እስላሚውን፣ አይሁዳዊውን ያይሁን እንጸልይላችኋለን። እግዚአብሔር ያግኛቸው። እግዚአብሔር በምሕረቱ ያግኛቸው። እግዚአብሔር በታምራቱ ያግኛቸው። እግዚአብሔር በክብሩ ያግኛቸው፣ ያዘጋጃቸው። የእግዚአብሔር ልጅ የናዝሬቱ ኢየሱስ ቅድም እንደተነበበልን ከሰማይ እየታየ ሲመጣ በዚያን ጊዜ እኛ ሁላችን ጎንበስ ብለን በምድር ላይ ወድቀን አንተነ መንገድ፣ አንተነ እውነት፣ አንተነ ሕይወት፣ አንተነ ለዘላለም ብለን ከኢየሩሳሌም አልፈን ለአገር መጸለይ ትተን በሱ ፊት የምንሰግድበት የምንወድቅበት ጊዜ ይመጣል። እዛን ጊዜ ማንም ወደ ከተማ አይም። እዛን ጊዜ ወደ ንጉሡ አይናችን ከከተማዋ ላይ ተነስቶ በንጉሡ ላይ ይሆናል፣ በሞገሱ ላይ ይሆናል፣ በግርማው ላይ ይሆናል። ጆሮአችን ወደ ቃሉ ይሆናል። ፍላጎታችን ወደ እሱ ነው የሚሳበው። የእስራኤል አምላክ እግዚአብሔር ንግሥት ሳባ ኢየሩሳሌምን ለማየት አልሄደች። እሷ ሐሳቧ ላይ የነበረው ልቧ ላይ የነበረው እጅ መንሻ ይዛ የተነሳችው ሰሎሞንን ለማየት ነው። አንድ ቀን እንደዛ እንሆናለን። የዓለም ሕዝብ በሙሉ እንደዛ ይሆናል። ኢየሩሳሌምን ሳይሆን በኢየሩሳሌም የሚገዛውን ከዳዊት ዘርና ስር የመጣውን የእግዚአብሔር ልጅ የናዝሬቱ ኢየሱስን ለማምለክ ከዓለም አካባቢ ከዓለም ዘር ከሰዎች ዘር ማንዘር ሁሉ ይሰበሰባል። ብዙ እግዚአብሔር ለሚላቸው ነገሮች ለምን እንደሚላቸው አይገባንም። ብዙ ነገርም የሚገባን አይደለም። እንደ ነገሩ ምንድነው? ብዙ ነገር ስለ ራሳችን እንኳን የሚገባን በጣም ጥቂት ነገር ነው። እና ስለዚህ ስለ ኢየሩሳሌም መጸለይ ጌታ መታዘዝ ነው። ለኢየሩሳሌም መጸለይ ማለት ሌሎችን እንጠላለን ማለት አይደለም። ለዓለም በሙሉ እንጸልያለን። ይሄንን ሁሉ ዘመን ይሄንን ሁሉ እነሱ ሌሎች የሚሉትን ይሄንን ሁሉ ዘመን አልፎ ይሄንን ሕዝብ አኖረው፣ ይሄንን ሕዝብ ጠበቀው፣ ይሄንን ሕዝብ መራው፣ ይሄንን ሕዝብ አቆመው። አሁንም ደግሞ የእግዚአብሔር ልጅ የናዝሬቱ ኢየሱስ ተመልሶ የሚመጣው ወደዛ ነው። እንዴት እነዚህ ሰዎች እኮ ወሰዱት፣ ፈረዱበት፣ ገደሉት፣ ሰቀሉት። እንዴት ወደ እነሱ ይመጣል? ኢየሱስ ወደ እነሱ ይመጣል። ምክንያቱም ኢየሱስ ያለ ፍቅር የሚያውቀው ነገር የለውምና በፍቅር ዓይን ስለሚያያቸው የእግዚአብሔር ዘላለማዊ ዓላማ በሕይወታቸው ላይ ስላለ፣ የእግዚአብሔር ዘላለማዊ ዓላማ በታሪካቸው ስላለ፣ የእግዚአብሔር ዘላለማዊ ዓላማ ሌላ ቀርቶ በፖለቲካቸው እንኳ ስላለ እንድንጸልይ እግዚአብሔር ፈለገ። እግዚአብሔር በጸሎታችን ባይሆን እሷ ትጠፋለች ማለት አይደለም። አሁን ልብ አድርጉ። ለነሱ መጸለይ ለእኛ ጥቅም ነው።
ለነሱ ሰላም መጸለይ ለእኛ ጥቅም ነው። ስለዚህ መጸለይ አለብን። እግዚአብሔርን መታዘዝ አለብን። እግዚአብሔር ጸልዩ ካለ መጸለይ ነው። ለሰላማቸውን ለሰላሟ እንጸልይ፣ ለብልጽግናዋ እንጸልይ፣ ለአንድነቷ እንጸልይ፣ ለመንቃቷ እንጸልይ። ኢየሱስ ክርስቶስ ደግሞ በመካከሏ እንዲነግስ እንጸልይ። ጸሎታችን ለዛ ነው። ለዘለዓለም አለ። ለዘለዓለም ቅድም ዶክተር ካነበበልን ለዘለዓለም በመካከላቸው ይኖራል እግዚአብሔር ለዘለዓለም። ለምንድን ነው አድርጎ ነው ለዘላለም የሚኖረው? የነበረው እንትኑ ጠፍቶ ያ ሁሉ ፈርሶ እግዚአብሔር ግን ቀደም ብሎ ለዘላለም በክርስቶስ ኢየሱስ ለዘላለም ይገዛታል። በክርስቶስ ኢየሱስ ለዘላለም ይመራታል፣ ይገናኛታል። በክርስቶስ ኢየሱስ ለዘላለም ወደ ራሱ ይመልሳታል፣ የራሱ ያደርጋታል፣ ሀብቱ ያደርጋታል፣ ንብረቱ ያደርጋታል፣ ይነግስባታል፣ ይታይባታል፣ ይታወቅባታል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ስለዚህ እኔና እናንተ ልብ እንግዛ። ምን ብለን ነው ልብን የምንገዛው? እንጸልይ፣ ለኢየሩሳሌም እንጸልይ፣ ለምድርቷ እንጸልይ፣ ለትውልዱ እንጸልይ። ወገኖቼ በጣም መጸለይ። መጀመሪያ ወደ ኢየሩሳሌም በሄድኩ ጊዜ በጣም ኢምፕሬስድ አልሆንኩም። በጣም እንትን አላለኝም። ቱ ቢ ኦነስት ትልቅ ጦርነት ነበረ በሕይወቴ ውስጥ። ምክንያቱም እንደፈለግኩት አላገኘኋትምና በጣም ትልቅ ለ2 ቀን ያለ እንቅልፍ አደሩ እና ያረፍንበት ትዝ ይለኛል። ቀርሜሎስ ተራራ ላይ ነበረ። ቀርሜሎስ ተራራ ኤልያስ እነዛን ነቢያቶች ቻሌንጅ ያደረገበት ጊዜ ነበር እና ከዛ በኋላ 2 ቀን ያለ እንቅልፍ አደርኩና ጌታን ጸልየኩ። ጌታ ዋልኩኝ፣ ይሄንን እንቅልፍ የሚዋጋኝን ጠላት ወይም ገስጸው ወይም ምታው ወይም ደግሞ ኤልያስን መልሴ አምጣው አልኩት። ኤልያስ እንዴት አድርጎ እነዚህን የውሸት ነቢያትን መምታት ስለሚችል ይህንን መናፍስት ማጋለጥ ስለሚችል ወይም ወደ እኔና ጉልበት ስጠኝ ልጸልይ ወይም እሱን አምጣ አልኩ ብዬ ጸለይኩ። ትክክለኛ ጸሎት ሆኖ አይደለም። እኔ ኤልያስን መጠየቅ አያስፈልገኝም፣ ምክንያቱም ከኤልያስ የበለጠ በእኔ ውስጥ አለ። በቃ እኔ አካባቢ ሄደ፣ ሰላም በውስጥ የገባ የሀገሪቷ ፍቅር፣ የህዝቡ ፍቅር በቃ ጠቅላላ በውስጥ የገባ የእስራኤል አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ የምልጃ መንፈስ፣ የፍቅር መንፈስ ይክተትብን። የእስራኤል አምላክ እግዚአብሔር በሕይወታችን በዘመናችን ከእግዚአብሔር ጋር ተስማምተን ከእግዚአብሔር ጋር በመሄድ የእግዚአብሔርን ሥራ እንድንሠራ የእስራኤል ቅዱስ እግዚአብሔር ይርዳን።